ይሄንን ቪዲዮ አይቶ ፎሎ ላረገልኝ ሰው የማያልቅ በረከት ይከተልለት። ይሄንን ቪዲዮ አይቶ ላይክ ላረገልኝ ሰው ፈጣሪ በሚሰራው ስራ ሁሉ ይደሰትለት። ፋይቭራይት ላረገልኝ ሰው ደግሞ የማይሄድ የተረጋጋ በረከት ወደ ቤቱ ይግባ። ሼር ላረገልኝ ሰው ዘመናትን ያስቆጠረው የህመም በሽታ ድህነት ወደ ነገ አይሸጋገር። ኮፒሊንግ ላረገልኝ ደግሞ በረከት ይደራረብለት። አምኖ ኮሜንት ላይ አሜን ላለው ይሁን ይደረግለት። እወዳችኋለሁ። በዚህ ዓመት እግዚአብሔር የሚከፍትልን በር ተራ በር አይደለም። ጠላትን የሚያስቀና በር፣ አንዳንዶቹን የሚያበሳጭና የሚያናድድ በር። አንደ ደብረ ብርሃን አንደ ደብረ ዘይት ሄጄ እያስደገምኩ ኑሮን ለማሸነፍ ልጆቻችሁን ትታችሁ ወደ ሰው ሀገር የተሰደዳችሁ ወገኖች እግዚአብሔር ከክፉ ነገር ይጠብቃችሁ። እግዚአብሔር ከቀን ጎድሎ ይጠብቃችሁ። እግዚአብሔር ልጆቻችሁን በሰላም ያሳድግላችሁ። እግዚአብሔር እንደ እናትም እንደ አባትም ሆኖ ደብቆ ከሰው ዓይን ደብቆ ያሳድግላችሁ። ለወግ ማዕረግ እናንተ ዛሬ የተጨነቃችሁበትን ዛሬ የተቸገራችሁበትን መከራ እንዳያዩ በጸጋና በክብር በሞገስ ያሳድግላችሁ። እናንተንም በያላችሁበት እግዚአብሔር ይጠብቃችሁ። ናፍቆት ክፉ ነገር ነውና ያሰባችሁ ተሳክቶላችሁ ወደ ሀገራችሁ ከልጆቻችሁ ጋር እስከምትገናኙ እግዚአብሔር ናፍቆታችሁን ያስታግስላችሁ። እወዳችኋለሁ። ዛሬ ይህ ቪዲዮ በአጋጣሚ ደርሶ የምታየው ሰው ራስህንና ቤተሰቦችህን ከድህነት ለማውጣት ዘውትር ትጨነቃለህና ፈጣሪህ ይህን ጭንቀት አይቶ በቅርቡ ባላሰብከው መንገድ ተቆጥሮ የማያልቀውን ገንዘብ ይስጥህና ለቤተሰቦችህና ለዘመዶችህ የምትተርፍ ሀብታም ባለጸጋ ያድርግህ። አሜን። ይሄንን ቪዲዮ አይቶ ፎሎ ላረገልኝ ሰው የማያልቅ በረከት ይከተልለት። ይሄንን ቪዲዮ አይቶ ላይክ ላረገልኝ ሰው ፈጣሪ በሚሰራው ስራ ሁሉ ይደሰትለት። ፋይቭራይት ላረገልኝ ሰው ደግሞ የማይሄድ የተረጋጋ በረከት ወደ ቤቱ ይግባ። ሼር ላረገልኝ ሰው ዘመናትን ያስቆጠረው የህመም በሽታ ድህነት ወደ ነገ አይሸጋገር። ኮፒሊንግ ላረገልኝ ደግሞ በረከት ይደራረብለት። አምኖ ኮሜንት ላይ አሜን ላለው ይሁን ይደረግለት። እወዳችኋለሁ። ሰላም ቅዱሳን የሞላ አራቱ አቅጣጫ ያላችሁ በሙሉ የእግዚአብሔር ሰላምታ ለእናንተና ለነገራችሁ ይሁን። ሁላችሁ በያላችሁበት እንዴት አላችሁ? እኔ ጋር ሰላም ነው። ዛሬ ወደ እናንተ ይዤ የመጣሁት የእግዚአብሔር ቅዱስ ቃል ነው። ቃሉን ለመማር ሁላችሁም ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። ሁላችሁም በእውነት ልባችሁ ለእግዚአብሔር ቃል ለመስማት ክፈቱ። የእግዚአብሔርን ቃል ሰምተን እንፈወሳለን። የእግዚአብሔርን ቃል ሰምተን እንባረካለን። የበረከት ፍሬ የሚያፈራ የእግዚአብሔር ቃል ነው። እግዚአብሔር ቃል ሲናገር የይስሐቅን ዘርን ዘራ፣ በዛ ዘመን 100 እጥፍ አጨደ ተብሎ እንደተጻፈ ሁላችንም እንደ ራሳችን ጸባይ፣ እንደ ራሳችን አዘራር፣ እንደ ራሳችን መግባት መውጣት የምናጭድ ይሆናል። ሁላችሁም ይህንን ቃል ለመስማት ዝግጁ ናችሁ? የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 29 ቁጥር ከ11 ያለውን አነባለሁ። ሁላችሁም አዳምጡ። በጌታ በኢየሱስ ስም አነባለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጹም ተስፋ እሰጣችኋለሁ ዘንድ የሰላም ሐሳብ ነው እንጂ ክፉ ነገር አይደለም። እናንተ ትጠሩኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ትንቢተ ኤርምያስ ምዕራፍ 29:11 ላይ ወደ ታች ሄደን ደግሞ ስናይ ማቴዎስ ወንጌል ላይ ሄዳችሁ ሲታዩ ከ11:28 ላይ እስከ 30 ያለው እናያለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበርንም በላያችሁ ተሸክሞ ከእኔ ተማሩ፣ እኔ ይኸው በልብህም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበራችሁ ለሕዝብ ሸክምም
ሸክምም ቀላል ነውና ይላል። ይቅርታ ቅዱሳን ይህንን ቃል ክፍል በእውነት በደንብ አንብቡ። የማቴዎስ ወንጌል 11:28 ላይ ያለውን እስከ 30 አንብቡና በጣም ደስ የሚል የእግዚአብሔር ቃል ነው። ሁላችሁም ጋር የእግዚአብሔር ቃል አብሮ ይሁን። ሁላችሁም ተባረኩ። ቅዱሳን በእውነት ፍሬ ለማፍራት የምትፈልጉ የእግዚአብሔርን ቅዱስ ቃልን በኃይል የምትፈልጉ የምትመኙ ሁላችሁም እግዚአብሔር በቃል ይሙላችሁ፣ የቃል ግልጠት ይስጣችሁ። በኢየሱስም ይሄ ሌሊት ይባረክላችሁ። ይህን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። ሁላችሁም ከኔ ጋር እንድትቀጥሉ በእውነት ልባችሁ ለእግዚአብሔር ቃል ብቻ ስጡ። ተባረኩ።